ይኸውልሽ የኔ ጓደኞች አሉ። አሁን ለምሳሌ የኔ ግሩፖች አሉ። እነዚህ ምልሽ ለብቻ የራሴ እየከፈልኩልሽ ነው። ገባሽ? የራሴ እዚህ ጋር ጓደኞች አሉ። እዚህ ጋር ደግሞ ዮናስና እህቱ አሉ። ኦኬ ተከፋፈሉ ባለመግባባት። ምንድነው ያ ምንድነው? በእኔና በራሳችን በእኔና በዮናስ ባለው ችግር ነው። ገባሽ? ትንሽ ጸብ ስለነበረ ከመታሰሪ በፊት ኦኬ ትንሽ ፕሮብሌም ስለነበረ እዛ ጋር የኔ ጓደኞች ለብቻ ሆነዋል። ለማስወጣት እየተሯሯጡ ነው። እዚህ ጋርም ደግሞ ዮናስና የዮናስ እህትም እየተሯሯጡ ነው። ከእነሱ ጋርም ያለ ሰው አለ። ገባሽ? ኦኬ እንደዛ ተፈጠረ፣ ጸብ ተፈጠረ። ዜድ ከኔ ጋር ይኸውልሽ ሚስጥር የላትም። እኔ ያወራሁላት ሚስጥር እንደዚህ እንዲህ እኔ በእርግጥ አልዋሽም። አንዴ ነው ሁለቴ ከዮናስ ጋር ተጣልተን እንደ ሽምግልና ቁጭ ብላ ለምን አስታርቀኛለች እንደ ጓደኛ። ኦኬ ከዛ ውጪ እኔ ቁጭ ብዬ እንደዚህ ችግሬን ወይም ደግሞ የሆነ በዛች ጸብ ሰዓት ኦኬ በሽምግልናው ሰዓት ሆድ ብሶኝ የሆዴን አውርቻታለሁ። አልዋሽም። አውርተን ሊሆን ይችላል። ኦኬ ከዛ ባለፈ ግን እዛ አካባቢ ያለው ነገር ማንም ሰው የሚፈጠረውን ያለ ማስረጃ ነው የሚወራው። ወይ በወሬ ነው ወይ በሐሜት ነው። ተረዳሽ? ኦኬ እኔ ወደዚህ ታይጄ ስመጣ እኔ ማዘርጋ ሆኜ ዜድ ዮናስና እህቱን መራገጥ ጀመረች። አርፈሽ ተቀምጪ ዮናስ አርፈ ተቀምጥ ምናምን ያለች ስትነጋገር፣ ዜድ ደግሞ ለእኔም ስታለቅስም ስትጮህም ነበረ። ገባሽ? እዛ ጋር ደግሞ ዮናስንና እህቱን እየተናገረች ነው። እዚህ ጋር ምንድን ነው ዜድን ደውዬ አልሰድባትም። ለምን? ዜድም ጓደኛዬ ናት፣ እነሱም ቤተሰቦቼ ናቸው። ማድረግ ያለብኝ ምንድን ነው? ዜዶ እንድትጣይ አልፈልግም። እነሱ ፋሚሊዎቼ ናቸው። አንቺ ደግሞ ጓደኛዬ ነሽ። በቃ እኔን የምትወጂኝ ከሆነ ከእነሱ ጋር አትጣይ። አይ አንቺ ብዙ ጉድ አለ ማታውቂው ብዙ ጉድ አለ ብላ ልትነግረኝ ፈለገች። ዜድ ተይ፣ እንደው ማዘርን አገናኘዋት። ማሚ ደግሞ በጣም ስለምትወዳት ማሚ እስኪ አንቺን ካከበረች አረጋጊያት አልኳት። ማዘርም ተቆጣቻት። እሺ ማዘር ከዚህ በኋላ ሁለተኛ አልናገርም አለች። ኦኬ በቃ ዜድ እኔ ልጄን ማሳደግ እፈልጋለሁ። ልጄ እነሱ ጋር ነው ያለው። እዚህ መጥቶ የሚያድገው ከሱ ጋር ነው። አብረን ሆንም አብረን ቀጠልንም አልቀጠልንም ግዴታ እኔ ሚዲያ ላይ ወጥቼ መናገር የለብኝም። እኔ ሶሻል ላይፍ የራሴን የግል ህይወቴ እኔ ሚዲያ ላይ ወጥቼ ማውራት አልፈልግም። ምክንያቱም ተዋልጃለሁ። ተረዳሽኝ? ስለዚህ በምድር ላይ ደግሞ የማያጠፋ ሰው የለም። እኔም ላጠፋ እችላለሁ፣ ባሌም ሊያጠፋ ይችላል። ሁሉም ሰው ያጠፋል። ግን እኔ እና እሱ ከተለያየን ወይም ደግሞ ከተፋታ ወይም ከተጣላን እኔ ግዴታ ሚዲያ ላይ ወጥቼ ማውራት የለብኝም። ወይ በተጣላን ቁጥር እያለቀስኩ ወጥቼ መናገር አለብኝ። ባሌ እንዲያርገው የነበረ እሱ ሞቶ ሚስቴ እንዲያርገው የነበረ ይህን ላይፍ አልፈልገውም ነገርኳት። ተረድታኛለች ወይ? ዝም አለች። አሁን ደግሞ ተነስታ ተቀይራ ወጣች። አውርተን እሺ ብላ ያለ እኔ ፍቃድ። እኔ እኮ እዛ በሆን እኮ ይሄን ያለ እንደዚህ ያለ ነገር አታደርግም ነበር። አላውቅም። አሁንም እንዲህ እያደረገች ያለ ያወራችሁ በውስጥ ነው። ሱሱዬ አታውሪ አልፈልግም። እኔ በቃ ብያታለሁ። አይባ በውስጥ ብያታለሁ። እንዴ ማሚ ዜድ ማለት ነው ስትናደድ የምታደርገውን አታውቅም። እኔን በጣም አስቀይማኛለች። ለማኝ እኔ ወጥቼ አልለምንም። እኔ ወጥቼ ቲክቶክ ላይ አልለምንም። እኔ ቀንቻ አይደለም እያለች ስለኔ በጣም እየተናገረች ሞራሌ ምን ነው እንደው አላህ አንገቴ በቆረጠኝ ወጥቼ ባልተዋጣልኝ ብዬ ደምንባ 3 ቀን እንቅልፍ አልተኛም። አይባ እኔ በዜሮ ብቻዬን ነው እኔ ለዚህ ደረጃ የበቃሁት። እስከ ዛሬ ድረስ አጣው አይደል እንጂ የለፋውበትን አጣው አይደል ገደል ገብቶ አሁንም በዜሮ በራሴ ብነሳ ይሻለኝ ነበር። ዛሬ ግን እኔን አመመኝ። እማዬ ትሙት አይባ ምግብ መብላት አልቻልኩም። ቁራን ላይፍ ገብቼ አላውቅም ሰሞኑን ማለት ነው። እኔ ሌላ ሰው ቢለኝ አይቆጭ፣ ከሷ ግን እንደዚህ አይነት ቃል ለእኔ ያማ። እኔ ለዜድ እንዲህ አይደለሁም። እንዲህ እንደዚህ ሞቆ በጣም እንደምትከቻት ስለማቅ ነው በጣም ይደነግጥ። ኦኬ አቡ እዚህ ጋር እኔ ልናገርሽ ለማኝ ምናምን አለችው። እኔ ይኸው ሚካኤል ለሀገር ያብቃኝ። እኔ ለሱ አይደለም ቀንተሻል በ3 ሚሊዮን ሲሉኝ እኔ ሱሱ ታውቃለች። ገባሽ? እኔ አፈርኩ ስትለኝ እንኳን ይኸው ቮይስ አለ። እሷም ውሸታም ትበለኝ። እኔ ነኝ የገፋፋሁት። ብዙ ነገር ያጣሽ ስለሆነ ችግር የለውም። የሚወድሽ ሰው ነው የሚያዋጣልሽ። ሸም አያዝሽ አልኳት። ውሸታም ትበለኝ። ሸም አያዝሽ አልኳት። ለእሷ ብለሽኛል። ብለሽኛል። አዎ ቆይ አታልቅሽ። እኔ ማስመሰል አልችልም። አታልቅሽ። እዚህ ጋር ማልቀስ አትመስል። እኔ ልንገርሽ ያማል ሀቢቢ ማስመሰል አይደለም። ማስመሰል ነው እንጂ እንኳን አስመሰልኩ። ገነት ብላኛለች፣ ለማኝ ብላኛለች፣ ሌላዋም ብላኛለች። ማቢ ሀምኔ ማን እሱ ለማኝ እኔ ስለማኝ ቢያለሁ ኧረ ቀስ በይ እኛኛኛ አትበይ፣ ቀስ በይ። እኔ ከአንቺ ጋር ጸብ የለኝም። አሁን እኮ ፍቅር ነኝ። እኔም ፍቅር እኔና የተሰማኝን ነው የምናገረው እና አስመስዬ እንዳወራሽ ነው እንደምፈልጊው። የተሰማኝን ሳትነግርሽ ነው የማወራው። ኧረ አትደውልኝ፣ በእናታችሁ አትደውልኝ። ኧረ እዚህ ያያችሁ ከሆነ እዚሁ ናችሁ። ማርያምን አትደውልኝ በእናታችሁ።
በራሳችሁ ለእኔ ገፋፍታችሁ ራሳችሁ ከፈለጋችሁ ራሷ ይኸውልሽ ዜድ አይደለችም እያደረገች እንጂ ለማኝ ብዬሻለሁ። እኔ ሱስ ለማኝ ብዬሻለሁ። በቃ ይሄ ብቻ መልሽልኝ። በስመ አብ ኧረ በቁልስ እኔ ስጫት በቃል ሀቢባ ይሄ ማርያምን ላኪላት ማርያምን ያው ክፈች። ሌላውን ተውትና ዜድ ተረጋጊ አንዴ። ሌላውን ተውትና ማለት ነው አቦ በቃ በቅዱስ ሚካኤል ማስመሰል አልችልም። እኔ ላንቺም ነግሬሻለሁ ከዚህ በፊት ኦኬ። አዳምጪ ዜድ አንቺ እኔ የምከፍተው ለእኔ ዋትሳፕ ላይ ላኪልኝ። ዜድ ስሚኝማ አንቺ ራስሽ አዎ ብያለሁ ያልሽው ምንድን ነው? አጋልጪ ወተሽ ካላጋለጥሽ እኔ ያጋልጣለሁ። የገዛ ባሏን አጋልጪ ካላጋለጥሽ እኔ ያጋልጣለሁ የምትይው ባሏ ነው አይደለ? ከፈለገች ትናገራለች በደለኝ ብላ፣ ካልፈለገች አትናገርም። ይሄ ፐርሰናል ላይፏ ስለሆነ መብቷ ነው። ለምንድን ነው ባሏን ካላጋለጥሽ እኔ ወጥቼ አጋልጣለሁ የምትያት? ላይ የሆነ አካል ቢሆን ኦኬ አይደል? የሆነ እያጭበረበረ ሶሻል ሚዲያ ላይ ያለ አካል ወይ በሆነ ሰው ስም እየነገደ ያለ አካል ቢሆን ሸፍናለት ምናምን ኦኬ። ባሏ ነው። ከመታትም ራሷን ይመታት አይደል? ከበደላትም ራሷን ይበደል። እኔ ባሏ አይደለም ያልኩሽ እኮ አይደለም፣ ባሏ ነው። በርሳ እዚህ ጋር ለኛ ቆይ ልንገርሽ፣ ለእኔ ብቻ እኮ አይደለም የራሷ ጓደኞች፣ ቅርብ ጓደኞች እኮ አሉ። ገባሽ? ስም ይወጣል ከቤት ይቀበላል ጎረቤት። ራሷ ባወራችሁ እኮ ነው ሀቡ ምሽ እኛ ባወራ ነው። ምን አድርጎን እሱ በሷ እኮ ነው የያዝነው፣ በሷ እኮ ነው የጠመድነው። እኛ በአንቺ ምክንያት ጠምደነው፣ አንቺ ግን ታርቀሽ እኛ መሀል ቀረን። ለምን ታረቅሽ? ነው አባት እኮ ነው። ለምን ምን አገባን? የልጁ አባት እኮ ነው። ምን አገባን? የልጁ አባት እኮ ነው። ምን አገባኝ? እኔ ቸኩዬ ነው የተናገርኩ። ግን ለፊት ነው እንኳን አናግሪኝ እኔ አዎ ጥፋተኛ ነኝ። ለምን በባልና ሚስት ስለገባው፣ ለምን በተባለኝ መሰረት ስለ ወጥቼ አደባባይ ላይ ስለተናገርኩ ይሄ ጥፋተኛ ነኝ። መሀል መግባት አልነበረብኝም። ለምን እኔ ሱሱ ስለምወዳ ስለተቆረቆርኩላት ነው እንደዚህ አስባለኝ ሀቢባ እንጂ አግብቶኝ አይደለም። ተዋልደዋል አያገባኝም። ግን ለእሷ በመቆርቆር ለእሷ በማዘን እንጂ ምን አደረገኝ? ለእኔ ሰድቦኛ ቃል እንዴ? ለእኔ ተናግሮኛ ቃል እንዴ? ምንም አይደለም። እሷ በተናገረች በውስጥ ታውሩ የለ ወይ? አንዴ ሻይ ባንዴ ልጠይቃት እኔ አንቺ እኔ እስር ቤት ሆኜ እንዲህ አድርጓል ሱሱ እንዲህ ብዙ መረጃ አለኝ እነግርሻለሁ ብለሽ ደውለሽ ነገርሽኝ እንጂ እኔ ደውዬ እንዲህ አድርጎኛል ብዬሽ ነው። በቃ እንደዚህ ከተካሄደማ በቃ ብዙ ነገር ላውራ ማለት ነው። ቆይ ሀቦ ልንገርሽ፣ ይኸው በውስጥ አለ። እኔ ከእሱ ጋር ድጋሜ ከእስር ቤት ወጣ ወደ ኢትዮጵያ ስትሄድ ዜድ እኔ ልጄ ተይ በቃ በማርያም እዚህ ጋር ሌላ ጸብ ከባልሽ ጋር ታርቀሽ የለ ሌላ ጸብ እንዳይመጣ በምኬት ዜድ አንድ ነገር ልንገርሽ፣ ተይ በቃ መታረቅ ይሄ የኔ መብት ነው። እኔ ይሄን ታረቅ አይደለም ተይ ሌላ ነገር ላውጣ በቃ በማርያም በቃ ትዕግስት አስጠጪኝ። እኔ አይደለም አንቺ እኮ እዚህ ጋር ችግር እየፈጠርሽብኝ ነው እኮ እኔ ላይ ችግር እየፈጠርሽ ነው። እሷ የነገረችኝን ነገር ነው እያደረግክ ያለሁት ብለሽ እያልሽ እኮ ነው ያለሽው። እኔ ስለ ዮናስ እንዳወራሁልሽ ነገር እኮ ነው እያደረግሽልኝ ያለሽው። አንቺ ለእኔ ደውለሽ ስትይ ነበር ሌላ ነው። ለምን እንደዚህ እኔ ለሀቢባ ችግር የለም በውስጥ እነግራታለሁ። ከተረዳችን ትረዳችን፣ ህዝቡም ይረዳኝ። እዚህ አላወጣም። አሁን ያልሽኝ እኔ እንደዚህ ብዬ ልናገር እሱ አልናገርም። ይኸውም ይችላል እኮ ከዚህ በላይ ምን አለ? ምን አወራ? አሁንም ያው እየተናገርሽ ያለሽ ለዮናስ ምናምን ተይ በቃ እሱ እኮ ለምን አሁን ችግርሽ ምንድን ነው? ያልሽው ማጋለጥ ነው ያልሽው። አልገባኝም። ምንድን ነው ያልሽው? ፌልን ህይወት እያዳንሽ ነው ያለሽው። አልገባኝም። ማለት ሄዶልሽ እንደ አንድ ጓደኛ እንደ አንድ አብሮ እንደበላ እንደጠጣ አንድ ሀገር እንደኖረ ሰው ከባሏ ጋር በመታረቋ ትዳሯን በመሰብሰቧ ባሏ እሷን ብሎ በቀናት ውስጥ ሩጦ ሀገር ቤት ልጁን ይዞ ሚስቱ ጋር በመግባቱ ልትደሰችላት ለተደረገላት ነገር ልትደሰችላት ፋንታ ምንድን ነው ያናደደሽ? ምንድን ነው ሶሻል ሚዲያ ላይ አውጥቶ አረ ሀቢባ ምንድን ነው ያናደሻት? ወይ ባሏ ሲጀመር ባሏ ሲጀመር ሀቢባ ቆይ ተመልስ እመጣለሁ። ባሏ ሲጀመር ከሷ በፊት ነው የጀመረው ፕሮሰሱ። ኦኬ ከነ ልጁ እዚህ ጋር ልናገርሽ ባሏ ይኸው ሱስ ታውቃለች። ከሱስ በፊት ነው ፕሮሰሱ የተጀመረ ልንገርሽ። ኦኬ በቀናት በፊት ቢገባም ባሏ የልጁ አባት ነው። አያገባኝም። እኔ አሁንም እምልሻለሁ
እሷ በተናገረችን ቁጥር ለምን አያያዝ ለኔ በርታለ ሌሎቹ ራሳቸው ያውቃሉ። አያገባኝም፣ ስለሌሎቹ አያገባኝም። ስለኔ ግን ስለኔ እኔ ፊት ለፊት መጥቼ ስለተናገርኩ ነው። ለምን ለኛ አያያዘችን እዚህ ጋር ባሏ ነው እንዴ አደባባይ ወጥቶ በላይ ለገነት የሰደበው? የባሏ እህት እዚህ ቁጭ ብላ ነው እንዴ አደባባይ ላይ ወጣ ለገነት አንድ ቀን ሰድዋት የሚያውቁ? እስኪ ንገሪ። እኔ እየተጋፈጥኩት የነበርኩ ሌሎች ነው እየተጋፈጡ የነበሩ። እነሱ ግን ቂጥቂጧ ነው የነበሩት በየመኪና በየምኑ። እኔ በውስጥም ተናግሬሻለሁ ሀቢባ፣ በውስጥም ተናግሬሻለሁ። ማስረጃ የለም። እኔ ማለት ማስረጃ ምንም ነገር እንደማለት ችግር አሁን እኮ በቃ ችግር የለም። ላንቺ ነው የምልከው፣ እኔ ላንቺ ነው የምልከው። አሁን እዚህ ላይ ፐርሰናልስ ለህይወቱ አትናገሪ ስትይ ጸጥ ብያለሁ። አሁንም ይኸው ከአቅሜ በላይ እንትን ተናገሪ አልናገርም። አሁንም ላንቺ እልክልሻለሁ፣ ችግር የለም እልክልሻለሁ። እኔ ህዝቡ እኔ መረዳት እኔ የሚወደኝ ብቻ ለሚወደኝ ብቻ እዚህ ሰካራም ለሚለኝ እዚህ ምን አገባሽ ለሚለኝ አዎ ትክክል፣ ምን አገባሽ ለምትሉ አዎ ትክክል፣ ምን አገባኝ አያገባኝም መስሎኝ ተናግሬያለሁ። ገባሽ? መስሎኝ ተናግሬያለሁ። እኔ ግልጽ ስለሆንኩ ነው። እንደ ሌላ እንደዚህ ጥምዝዝ ያልኩ ሹክሹክ ስለማል ነው። እንደ ሌላ እንደዚህ ያደረገች እኮ ዜድ ያሉ የደወል የሚገፋፋ ልጅ አለው። ራሴ ወጥቼ የምናገር ልጅ ነኝ። ገባሽ? እዚህ ጋር እኔ የምለው ያለው የትኛው ነው በአንድ አንበሳ የሸጥኩሽ? ቆይ የትኛው ነው በአንድ አንበሳ የሸጥኩሽ? ደግሞ ድጋሜ ደግሞ ለማኝ ስስ ለማኝ ቆይ እሺ ለማን ያልሽበትን ማስረጃ ነው የምጠይቀው። ለምን በአንድ አንበሳ ሸጥሽኝ እንዳለችሽ። ሌላው እኔ ያልገባኝ ነገር እንዲህ አድርገንላት ገነትን ወተን ሚዲያ ላይ ሰደብንላት። ባሏና የባሏ እህት ሚዲያ ላይ ወተው አልሰደቡላትም። እኛ ግን ሰደብንላት። እሺ ስለሰደብንላት ገነትን ምን ታድርግልን ነው? አሁን ምን አጠፋች ነው? ምን አደረገች? ይሄን አደረገች አላደረገች ምንም። በቃ እኔ በቃ በትዳሬ ማለት ትግባለች አለ ምን አገባኝ። በቃ ተውኩት እኮ ይሄ በቃ ይቅርታ። ይኸው እንደዛ ስላልኳት ይቅርታ ወጥቼ ስለተናገርኩ ሶሪ። በስ በአንበሳ ሸጥኝ አለችኝና ስሱ ለማኝ ሚዲያ ላይ ወጣ ለማኝ ያልኩት ይሄ ብቻ ማስረጃ ተምትፈቅ ይሄ ነው የምፈልገው። በጣም ጥሩ ቴንክ ዩ። እሺ ሱሱ ለማኝ ያለችሽን ሪከርድ ልኬሻል። የቲክቶኩ በእኔና ዜድ ያው በውስጥ ነው ያለችሽ? በውጪ ነው? በውስጥም ብላኛለች። በውስጥ እኔና እሷ ሰድባኛለች፣ ሰድቤያታለሁ። በውስጥም የለችኝ ልክልሻለሁ። ችግር የለውም። እዚህ ግን እንዳከፍችው እንዳይደብራት ቪዲዮንም ኧረ አይደብረኝም፣ የከፈተው አይደብረኝም። እኔም ልክላታለሁ፣ ችግር የለም። ልኬላታለሁ፣ የሁለታችንም ልኬላታለሁ። እሺ እንዳይደብርሽ መጀመሪያ አቢባ ሚት አድርገሽ እኔ ለእሷ ያልኳትን ስሚ ሚት አድርገሽ ለራሷ እንዳይደብራት እኔ አይደብረኝም። እኔ በውስጥ ብዬሻለሁ ስሱ እኔ ቦይሱ ስሚ መጀመሪያ። ኦኬ ስሚ አቢባ ይሄንን መክፈት አልፈልግም። እሱ ነው የምልሽ። ኦኬ ለማኝ በምንድን ነው እንደዚህ ሚዲያ ላይ የሚለመን ለማኝ ምናምን ብያታለሁ ሀቢባ? አዎ ብለሽ ቮይሱን ከፈለሽ ደግሞ ለራስሽ ወርድ አድርግልሻለሁ። አሁን ደግሞ ሌላ ቀፋፊ ቃላቶች እሱ እኮ ነው እዚህ እንዳይሰማ እሱ ነው ስም ያልኩሽ እንጂ ለማኝ ሚዲያ ላይ ወጥቶ የሚለምን እንዳንቺ ምናምን ብያታለሁ። ፎርዋርድ አድርግልኝ። እኔ በሞት ሚዲያ ላይ ተወጥቶ አይለመንልኝም እሱ ስክሪን በስሱ አይደለም። እኔ አንቺ ለማኝ ተያይዞ የሚነሳው 3 ሚሊዮን ቀንተሽ ነው ሲሉኝ እኔ ከዚህ በፊትም ይዋጣልሽ ተብዬ ነበር። እኔ አንገቴ ቢቆረጥ ሚዲያ ላይ አይለመንልኝም። እኔ እዚህ ብታመም ብሞትም እኔ ሚዲያ ላይ ወጥቼ አዋጡልኝ አልልም። ይሄ ከዚህ በፊትም የምለው ነገር ነው። እኔ ሚዲያ ላይ አንገቴ ቢቆረጥ አይለመንኝም። አሁንም ነገ ነው ምሽለስሱ ከዚህ በፊትም ብየዋለሁ። ይኸው ሚካኤልን ከዚህ በፊትም ሌላ እነ ኩዊን ጋር ይከርዳል። ከዚህ በፊት የዛ ጊዜ አይዞሽ ምናምን ያልሽኝ ጊዜ እንኳን እንደዛ ነው የምለው። ሚዲያ ላይ ወጥቼ አይለመንልኝም ነው የምለው። ቀንተሽ ነው 3 ሚሊዮን ስለተዋጣላት ምናምን ሲሉኝ እኔ ከዚህ በፊትም አሁንም ሪከርድ አድርጎ እደግማለሁ። እኔ ሚዲያ ላይ ወጥቼ አይለመንልኝም እንጂ ሱሱ ብዬ ነው ኔቨር። ያው በሱሱ ስለ ሱሱ ኮመንት ላይ ሲሉሽ አይደል 3 ሚሊዮን ስለተሰበሰበላት ቀንተሽ ነው ሲሉሽ አይደል? እኔ መቼም ሚዲያ ላይ አይለመንልኝም ቀንተሽ ነው ሲሉኝ እኔ ታውቃለች እሷ እንደማልቀና አለ። ኮሜንታተሮችን መስደብ ነው እንጂ እሷን ነው እኮ አሁን እዚህ ጋር እኔ እንደሷ መቼም ሚዲያ ላይ ወጥቼ አይለመንልኝም ማለት እነሱ እሷ አላልኩም። እኔ አቡ ስሚ መጀመሪያ እንደሷ አላልኩም። ሁሉም ፈታውና እንስማ መቼም። እሺ ስሚው ልሞት ደርሼ እኔ ሚዲያ ላይ መጥቼ አለምን ልንገራችሁ። ለምን ልሞት ደርሼ እኔ ሚዲያ ላይ መጥቼ አለምን ልንገራችሁ። እኔ አዋጡልኝ አለ። ይኸው የምወደው ሚካኤልን እኔ ልንገራችሁ። ይሄ ሪከርድ አድርጉት።
ወጥቼ ሚዲያ ላይ ቢቸግረኝ ምን ብልም እመብርሃንን ይኸው ጌታን ነው ብላችኋለሁ። ሚዲያ ላይ አለምንም ሚካኤልን ሚዲያ ላይ አለምንም። እኔ ፓስፖርቱን ለምን ባሏ እንደሰጠ አልተናገርሽም ነው አንቺ እንዳይታይብሽ እንጂ ግን ሰንጂ እዝጊው ስሱ ያልኩት አለ አቦ እኔ ስሱ አላልኩም አላልሽም። ገባኝ እኮ ዜድዬ አብራችሁ እንደመብላታችሁ እንደመጠጣታችሁ እኔ ያልኩሽ እኮ እኔ አያገባሽም ላለችኝ ኦኬ ሶሪ። ይሄ ትክክል በባልና ሚስት መግባት አልነበረብኝም። እሷ ባለችን መሰረት በተናገረችን እንጂ እኔ ቀድሜ የተናገርኩት ሶሪ ይቅርታ በማያገባኝ ገብቻለሁ። አዎ በቃ ይሄ ነው ይቅርታ ብልግና ነው። አንድ ነገር ልጠይቅሽ። እኔ ባለችን መሰረት የምትይው ምንም ነገር ሊፈጠር ይችላል አቢቤ። እኔ ጓደኛዬ እስኮንሽ ድረስ አጠገቤ እስኮንሽ ድረስ የሚፈጠርብኝን አንዳንድ ነገሮች ልታቂ ትችያለሽ። አብረን እስካሳለፍ ቆይ እዚህ ጋር አንድ ነገር እኔ እኮ ይሄ እንዲታወቅልኝ እኮ ነው ከመሬት ተነስቼ እንዳልሆነ እኮ ነው እንጂ እኔ እንደዚህ ያለች ምናምን ከመሬት ተነስቼ እንዳልሆነ ነው እንጂ ሌላ እኮ በቃ ይቅርታ ብያለሁ። አያገባኝም ብለኛል። አንቺ እኮ እኔን አልተረዳሽኝም። እዚህ ጋር አልኩሽ እኮ እኔና ዮናስ ላይ እንኳን እኔና ዮናስ ላይ በዓለም ላይ ያሉ ባለትዳሮች በሙሉ ይጣላሉ። የማይጣላ የለም። ብዙ ችግር ሊፈጠር ይችላል። ኦኬ ሊለያይ ይችላል። ተለያይቶ ሰው ያሳድጋል። ልጅ ስትወልጂ ደግሞ ልጅ ተለያይተሽም ልታሳድጊ ትችያለሽ። እኔና ዮናስ አብረን እንቀጥል አንቀጥል እኔ እዚህ ጋር ማብራሪያ መስጠት አልፈልግም። አንድ ሁለተኛ ነገር እኔ ተዋልጃለሁ። የእሱ ቤተሰብ የእኔ ቤተሰብ ነው። ተረዳሽኝ? የእኔ ቤተሰብ ደግሞ የእሱ ቤተሰብ ነው። ቤተሰቦቻችን ቤተሰብ ሆነናል፣ ደም ሆነናል፣ ልጅ ወልደናል። ዜድ ተይ እኔ እንደዚህ አትናገሪ። እንዲህ በተናገርሽ ቁጥር የኔ ጓደኛ ስለሆንሽ እኔና አንቺ እኔ በእያልኩሽ ነው የሚመስለው። አሁንም እዚህ ጋር ቁጭ ብለሽ እያወራሽ ያለሽው እኔ ነግሬሽ አድርጊ እንዳልኩሽ ነገር እያደረግሽ ነው ያለሽው። እዚህ ጋር ቤተሰብ አለኝ። የልጄ አያት አለች። የዮናስ እናት ማለት የልጄ አያት ናት። የዮናስ አጎት ወንድም ማለት የሲሲ አጎት ነው። እኔን አክብረው ልጃችንን አብረን እየተያየን የጠይቅን የምናሳድግ ሰዎች ነን። ሳወለላ እንደ ኢትዮጵያዊ ካሰብን እንደ ሰው ካሰብን ማለት ነው። ወይስ እኔ ልጄን ለእነሱ ነጥቄ ከእነሱ አርቄ ነው ማሳድገው? ወይስ እሱ ልጄን ከኔ ነጥቆ ነው የሚያሳድገው ከኔ ቤተሰብ ለይቶ? ብንለያይ እንኳን ተረዳሽኝ? ብንለያይ እንኳን እኔ ሚዲያ ላይ ወጥቼ ማንም ሰው እንኳን አይደለም ባሌ አንቺ ጓደኛዬ ብትሰድብኝ ሚዲያ ላይ ወጥቼ አልሰድብሽም፣ አልሳደብም፣ አልናገርም። ገበናሽን አላወጣም። ገበናዬን የሚያወጣ ሰው ሊኖር ይችላል። እኔ ግን አላወጣም። ይሄ የኔ ባህሪ ነው። ያንን ነው በውስጥ ዜድ ለምን ምን እንዴ አንቺ እኮ እኔ አንድ አንበሳ ላልሹ ደግሞ አው አንቺ በውስጥ ይሄንን ነገር ቮይስ ባይሰማሹ ቮይስ የሰማው ቀን በጣም ተናድጄ ቪዲዮ ሰራው። ተናደድኩኝና እኔ እንደውም ያችን ቃል ብቻ ነው የተናገርኩት። ዜድ እኮ ምንም እኮ አልቀራትም ስትናገር በጣም ተናግራለች። ግን እኔ ምን አደረግኩኝ? በአንድ አንበሳ ተቀየርሽ አንቺ ሸጥሽኝ። ዮናስ ፓስፖርት ከሸጠ ፓስፖርት የሰጠበትን ስክሪንሹት ማስረጃ አምጪ። ቤተሰቡ ማስረጃ ታምጣና እኛም እንወቅሰዋለን ልጁን። እኛም ከቤት ነው የምናባረረው፣ ከአንቺ ጎን ነው የምንቆመው። ምንድን ነው እየተወራ ያሉ ብለው ቤተሰብ ጠየቀኝ። እኔን አይባ እኔ እዚህ ጋር ነፍሴ እየተላቀቀ ነው ያለው። ወላሂ እንዴት እያንቀጠቀጠኝ እንደሆነ ብታይ። ለምን እዚህ ጋር ልጅ አለ፣ ሲና አለ መሀል ላይ። ነገ ሲና ያየዋል። ዜድ ምን ሆነሽ ነው? እሺ ማስረጃው ላኪልኝና ቢያንስ ቤተሰቡ እንኳን እየመን እውነት እያወራሽ እንደሆነ አልኳት። አላከችልኝም። እና ታዲያ እኔ ጸጥ ዜድ እንደዛ ስትናገር እኔ ዝም ስል ከዜድ ሀሳብ ጋር ትክክል የሆንኩ ነው የሚመስለው ሰውም የእሱም ቤተሰብ። ልክ ነኝ አይደለው? ልክ ነሽ። ልክ አይደለሽም ያልቻለም። ግን እኔ እዚህ ጋር ቃል አንበሳ ስላልኳት አመማት፣ ተናደደች፣ ደበራት። እኔ አንበሳ ስጭኝ ብያት አይደለም። እኔ ግን ብዙ ነገር እያመመኝ ነው። ችግር የለም። ከዚህ በላይ እኮ እሷ አይደለችም ዜድ፣ እንደዚህ አይነት ሰው አይደለችም። እሷ አይደለም እያደረገች ማከሳኔ ገነትን እያልኩ አይደለም። አንድ ነገር ልንገርሽ፣ እዚህ ጋር ማርያምን ነው የምልሻለሁ። አንበሳ እኔ ላይ እንደዚህ ቪዲዮ ወጥቼ አንበሳ ስታወርድልኝ እንኳን ቪዲዮ ዘግቼ ለራሴ ተሸማቀ ነው ሚት ያደረኩ። ማርያምን ውጭ ቤት ነው ያወረደልኝ። ገባሽ? እዚህ ጋር ታረቁ ተብለን እኔ አንበሳ ከፈለገሽ ቂጧ ላይ ተወጥፈው እኔ ማንንም አልፈራም። ገባሽ? መታረቅ ሳለብኝ ነው የታረቁት። እዚህ ማንንም አልፈራም ያልኩሽ ነው። ሄለን ቤቱን ተጠይቄያለሁ። ሰርፕራይዝ አለ ስለተባለሽ ነው የታረቅሽው ተብያለሁ። ሰርፕራይዝ አልፈራ ማርፕራይዝ አልፈራ ነኝ። ገባሁም አገሬ ነው። አገሬ ገብቼ ብር አለኝ ሰርቼ እበላለሁ። ገባሽ ወይ? ካልሆነው ወደ ሌላ ሀገሬ እሄዳለሁ እንጂ ለማንም አልፈራም። እኔ ማንንም ቤሩት ድፍን ያቀኛል። ይሄ ለእስር ቤት ይሄ ለሀገር ዲፖርት ማድረግ ምናምን አልፈራም። እኔ አልፈራም። ይኸው ሱስ ገብታለች። ምን ሆነች? ምንም አልሆነችም። ገባሽ? ይሄ ነው እንጂ እኔ አሁንም እኔ ከመሬት ተነስቼ እንዳልሆነ ህዝቡ እንዲያቀልኝ የሚወዱኝ ሰዎች ዜድ የምንነሽ ነው ምናምን ስላሉኝ ነው። አንድ አንበሳ ሸጥሽኝ ላለችኝ በአንድ አንበሳ ለሱ አይደለም፣ በአንድ አንበሳ በሌላም አልሸጣትም። ለምን
ለምን አልሸጣትም? ሀቢባ እዚህ ጋር እኔ ልጠይቅሽ። እሺ ማሪ አንድ ነገር ልጠይቅሽ። አንቺ የዚህ ሀቢባ ቤት የሆነ ቀን ልጅቷ ዮናስን የከሰሰችው ቀን እኔ ወይም ደግሞ ዮናስ ክፈይ ብለንሽ አይደለም፣ እንደ ጓደኛ ሮጠሽ መጥተሽ ነው አንቺ እኔ ያለው ከበር አደርጋለሁ ብለሽ የከፈልሽው አይደለም? ብያለሁ ስላናደችኝ። ቆይ እህት ምን አለች? ቆይ እዚህ ጋር እኔ ልመልስላት። ሀቢባ እህት ምን አለች? ዝም በያ እህቱ። እኔ በእህቱ እኮ ነው የምሰርበው ያለው እሱ ባንቺ አይደለም። እህቱ እያደረገችኝ ያለች ያሻድም ስትሬንሽት እያደረኩ የላኩልሽ አይደለም። ከዛ በፊት እኮ ነው የተናገርኩት። በቃ ባንቺ አይደለም። ሄለን ቤት ገብተሽ ሱቋ ስለተዘጋ መክፈል ስለማችል እኔ የከፈልኩት ነው። ስለምወድሽ እኔ ስሱ ስለምወዳት ነው ያልኩት። ስሱ ስለምወዳት ነው ያደረኩት ነው ያልኩት። ገባሽ? ስሱ ለምን አልከፈለችም ስትልሽ ሄለን እዛ ጊዜ ተዘግቶባት ነበረ ሱቋ። እኔ ብዬሽ እኔ ሱቋ ተዘግቶ ነበረ። መክፈል በቃ ሱቋ ስራ የላትም ማለት ነው። ይሄ ገባሽ ሀቢባ? ምሽ ሌላ ምሽ ነው። እኔ በዛ ሰዓት መክፈል አቅቶኝ አይደለም። አንቺ እኔ ከልጅቷ ጋር ስለያዘኝ ዝም አልኩኝ አይደለም ሀቢባ? ዜድ ወጣ ይከፍላል ብላለች። ጊዜ ነው ዜድ ምን ያህል የጓደኛ ጥግ መሆኗን ያየሁትኝ የዛን ጊዜ። ሀቢባ ቆይ አንዴ እኔ የዮናስ እህት ስላናደችኝ ነው እንደዚህ ብዬ ወጣሁት። ገባሽ? ሌላም ተናግሬያለሁ። ማለሽ አንዴ አቡ አናግረኛ እናቴ አቡ እሺ እናቴ አንድ ነገር ንገርሽ። የዮናስ እህት ስትሰድበኝ ምን ብላ ነው የሰደበችኝ? ሶል ላይ ለዝቢያን ቆሻሻ ቪዋ የሞተ እኛ ቪ ማንሳት አንችልም። ሀቢባ ማርያምን ነው የምልሻለሁ። ገባሽ? ኤዝ አያመኝም። እኔ ሰጥቻለሁ አለም። ከዛ ምን ትላለች? ወንድሜ ካለ ስሱ ብር አትጋብዛቸውም፣ ብር አትሰጣቸውም፣ አታበላቸውም፣ አትጠጣቸውም። ሪከርድ አለ ላኪ ካልኩኝ ላኪ ካልሽኝ እልክልሻለሁ። እንደዚህ ስትል ወንድሜ ተማላቆ ነው ያደገው ስትል ተማላቆ ያደገ ሰው አረብ ሀገር አይመጣም። ተማላቆ ያደገ ሰው ብር እኔ እንደዚህ አልከፍለትም። ተማላቆ ያደገ ሰው መኪና አይነጠቅም ብዬ ተናግሬያለሁ። ገባሽ? ሌላም ተናግሬያለሁ። ግን ሱሱ ብላኝ አይደለም፣ ሱሱ ሰድባኝ አይደለም። እህቱ ስለሰደበችኝ ነው። ሚካኤልን ነው የምልሻለሁ። እህቱ ስለሰደበች ነው። ስለዚህ አንቺና ሱሱ ታረቁ በቃ። አሁን እኔ ከሱሱ ጋር ብያታለሁ በውስጥ እኔ ከአንቺ ጋር ጸብ የለኝም። ይኸው ሱሱን ስክሪንሾት አድርጌ ይኸው እሷ እየሰደበች ነው ወጥቼ የምሳደበው ያለው። በቀደም ገብታ ስለሱሱና ካዲውልሽ ዜድዬ ሌላ ጊዜ እኔ ከሰደብኩሽ እኔን እንጂ እኔ ስለሰደብኩሽ ባሌን አይደለም ወይ እየሰደበች ያለ እህቱ እየሰደበች ያለ እህትየውን ፎቶ አለጥፈሽ ራሷን ይባታ። ለምንድን ነው እሷ ገና ሌላ አጀንዳ ቤትሽ ይመጣል ሌላ አጀንዳ ምሽ በስሱ አይደለም የሚመጣ ግን ሌላ አጀንዳ በሷ በእህትየው አጀንዳ ይመጣል ቤትሽ። ራሷን እርገጫት እህትየውን ባልየው ወንድምየው የሱሱ ባል ምን አገባ? አሁን ሱሱ ይኸውልሽ ትዳሯ ላይ የባሏ ቤተሰቦች እሷ ሆን ብላ በውስጥ ለአንቺ ሚስጥር እየነገረች አንቺ ባሏን ሶሻል ሚዲያ ላይ እንድታጥላይላ እንድትሰድፊላት እያደረገች ነው እየመሰለ ያለው። ገባሽ? እቺ ልጅ እኮ ተሰቃየች። ገብቶሻል? ባኛል እኮ እኔ ለሱ አሁን ተጣልቸው ነበር። ሱሱ ምን አለችኝ? ዜድ እኔ እየመከርኩሽ ያለ ነው የሚመስለው። እኔ ምን አድርጌሽ ነው? እኔ የልጅ አባት ነው ስትለኝ የልጅ አባት ማለት አለችኝ። እኔ ግን ለሱ ቁጭ አድርጌ ታረኩት። አይ በቃ ሱሱ ሰድባኛለች። ሱሱ የልጅ አባት ነው በመሀል አትግቢ ስላለችኝ ይቅርታ ዮናስ ብየዋለሁ። ቁጭ አድርጌ እዚህ ይኸው አልዋሽም። አደባባይ ላይ ነው የምናገራለሁ። ይቅርታ ለማን ስል? ለሱሱ ስል ነው። ይቅርታ የልጅ አባት ነው አያገባሽም ስላለችኝ ተሳስቻለሁ ብዬ ታርቄዋለሁ። እዚህ ገና ከመሳፈሩ በፊት ገባሽ? ታርቄዋለሁ። ለማን ስል? ይኸው ቮይስ ልኬላታለሁ። ይኸው ታርቀናል፣ ፒስ ፈጥረናል ብያታለሁ። ቮይሱም አለ ልክልሻለሁ። በቃ ፒስ ፈጥረናል፣ ችግር የለውም ሱስዬ አይዞሽ በቃ ይሄን ያልኳት። ውሸታም ትበለኝ ግን እዚህ እህቱ እየወጣች ኢንቫይት እህቱን አስገቢያት የምትሉ ጽፋለች። ኢንቫይት አድርጌታለሁ። አክሰፕት አድርጋ ትግባ። ምህረት ያው እኔ ፊት ለፊት ስለምናገር ነው ወጥቼ የተናገርኩት። ለምን ራሷ የተናገረች እንጂ እኔ ከመሬት ፈጥሬ አይደለም። ገባሽ? ራሷ ከዚህ ሀገር ከወጣው በኋላ ልጄም ከወጣ በኋላ ሀቢባ ቤት ገብቼ እናገራለሁ ስላለች እኔ በቃ ይሄ ብዬ መናገር አልችልም። አዎ ብዬሻለሁ አላልኩም። ይሄ ብቻ ነው የምፈልገው። ማለት ቅድም እንዳልሽኝ ፐርሰናሊ የራሷ የእንትኗ ነገር መናገር ስለማልፈልግ ነው። ገባሽ? ከመሬት ተነስቼ እንዳልሆነ ህዝብ እንዲያቅልኝ ነው። እኔ በአንድ አንበሳ ሸጥሽኝ የምትለኝ አሁንም እኔ አንድ አንበሳ ጉጭ ቤት ራሷ ናት ያወረችልኝ ስጪኝ ብያት አይደለም። ገባሽ? እዚህ ጋር ትናንትናም ከሱሱ ጋር ነኝ፣ ዛሬም ከሱሱ ጋር ነኝ። እኔ
ከሱሱ በላይ ገነት አብልጫ ላያትም። እኔ ሱሱ ነው የምወዳት፣ ሱሱ ነው የማከብራት፣ ሱሱ ነው የምትቀርበኝ ከገነት በላይ ገባሽ? እዚህ ጋር ግን ሀቄ እንዲወጣ ህዝቡ ውሸታም ያለ ለእኔ ከሚያሳቀኝ የምወዳቸው ሰዎች ማጣት ስለማልፈልግ ሀቄ እንዲወጣ ነው። አይ ብለሻቸው ነው ለእኔ ብቻ አይደለም ድፍን ቤሩት የሚያውቀው ነው። ድፍን ቤሩት ለእኔ ብቻ አይደለም የተናገረችው። ጓደኞቿ የቅርብ ጓደኞቿ አሉ። ይምጡ ካልሽ ይመጣሉ። አላልኩም ካለች ደግሞ በቁርአን ትማል። ችግር የለብኝም። እኔ መናገር ስላልፈለግኩ ነው እንደዚህ ብዬ እኔ መናገር የምፈልገው ነገር አንቺና ሱሱ አብራችሁ በልታችሁ ጠጥታችሁ ጓደኛሞች ሆናችሁ ቤሩት ላይ ብዙ አመት ኖራችኋል። ስለ ፐርሰናል ላይፌ መናገር አልፈልግም። ባሌ ስለበደለኝ በደል መናገር አልፈልግም። ሶሻል ሚዲያ ላይ በቃ ተታርቄያለሁ፣ ሰላም ነኝ፣ አልፈልግም አትናገሪ ብላ በውስጥ ካለችሽ ለምን ያለ ፈቃዱ አንቺ ወደሽ ሚዲያ ላይ ታወሪያለሽ? ፈቃዱ አይደለም እሷ እኛ ከሱ ጋር የተጣላሁት እኔ በሷ ነው ገባሽ? ብዙ ነገር ስላለችኝ ነው የምልሻለሁ። አሁንም እኮ እየተናገርኩሽ ያለው እንደዚህ ብዬ መናገር ስላልፈለግኩ ነው። እሷ ታውቀዋለች ገባሽ? ለእኔ ለምን በቃ ይሄ ብቻ ነው። በቃ ይሄ ብቻ ነው የምፈልገው። በቃ ይሄ ብቻ እኮ ነው የምፈልገው። ውሸታም አንቺ እንደዚህ ከገነት ጋር ስለታረቅሽ ነው እንደዚህ የምትይው ምናምን አለ እያሉኝ ነው ገባሽ? እኔ ሀቄን እያስፈራራሻት አልነበረም? ሱሱን ወጣ ካላወራች አንቺ ቀድመሻት እንደምታወሪ ቶሎ ብለሽ ልጅና አውሪ ግቢ ውጪና ሶሻል ሚዲያ ላይ አውሪ። ካላወራሽ ግን እኔ አወራለሁ እያልሻት አልነበረም? ካላፈነዳሽው አንቺ እኔ ያፈነዳዋለሁ። እኔ ያፈነዳዋለሁ። አንቺ ወጥተሽ ካላጋለጥሽ ካልተናገርሽ ስለባለሽ እኔ እናገራለሁ ምናምን ማስረጃ ትስጥሽ፣ ችግር የለብኝም። እኔ ያው በማስረጃ አንቺ ስለምታምን ለዚህ ነው የመጣሁት። ኦኬ ትስጥሽ፣ አሰሚው ለህዝብ አሰሚው። ቴንክ ዩ ላኪልኝ ሱሱ። እሺ ላይም ከሆነ ያለችሽ ስክሪን ሪካርድ፣ በዋትሳፕም ከሆነ ያለችሽ ቮይሱን ፎርዋርድ አድርጊልኝ። ተከትሏት ኢትዮጵያ ይገባል ብዬ አላስብም። ማለት እዛው ቤሩት ላይፉን ኢንጆይ እያደረገ ይኖር ነበረ። ልጇን በሰው ይልክላታል። ላይፉን ኢንጆይ እያደረግ ነበር እንጂ ሚስቱን የማይወድ ባል ሚስቱን ተከትሎ ሀገር ቤት አይገባም አይደል? ዜድን ምንድን የጠየኳትኝ ስለ ትዳሬ ስለ ባሌ ወጥቼ መናገር አልፈልግም። ሰላም ነን፣ ታርቀናል። እንደ ማንኛውም ሰው ተጣልተን ነበረ፣ ታርቀናል። ስለዚህ ስለታረቅን ያለፈ ነገር ወጥቼ ማውራት አልፈልግም። ታዩ ስለ ባሌ አታውሪ አላለችሽም ወይ ስላት ስትልሽ አንቺ ወጥተሽ ካላፈነዳሽ አንቺ ወጥተሽ ካልተናገርሽ እኔ እናገራለሁ አላልሻትም ወይ ስላት አላልኳትም፣ ማስረጃ ትላክልሽ አለች። ስለዚህ ላሰማ እዚህ ጋር አላልኩም እያለች ላይ ጉቺ ቤት ቁጭ ብላ ከገነት ጋር ቁጭ ብላ እሷ ሱሱ ራሱ የምታወጣው ብዙ ነገር አለ። እሷ እስክታወጣው ነው የምጠብቀው። እሷ ካላወጣችሁ እኔ አወጣዋለሁ እያለች ስትናገር ነበረ። አንድ ይሄማ እሷ ካላወጣችሁ ለእኛ ይሄማ አዎ ብያለሁ። ይሄ አላልኩም አልሽ ዚያና በተበርዝናሊ ስለ ህይወቷ አትናገሪ ለሀቡ እኔ እኮ እኔ የምፈልገው ካላወጣችሁ እኮ ታዲያ ትክክል ነው። ኦኬ ሀቡ አዳምጪኝ ሀቡ እኔ አዳምጪኝ መጀመሪያ ለእኔ ሀቡ እኔ እኮ እዚህ ግልጽ እንዲሆንልኝ አንድ በአንበሳ ሸጥሽኝ ላለችው ቪዲዮ ለሰራችው በየትኛው አንበሳ ነሸጥባል? ኦኬ በአንበሳ ሸጥሽኝ ላለችኝ እኔስ ያልተናገረችን ነገር ነው የተናገርኩት። ወጥቼ አላልኩም በቃ እንድትለኝ ነው የምፈልገው። እኔ አላልኩም አይ ብያቸው ነበር። አሁን ግን ፐርሰናሊ ህይወቴ እየመራሁ ነው። አዎ ብዬ ነበር ተውኩት። ይሄን የምፈልገው እኮ ነው የምልሻለሁ። ሌላ ምን አልኩ? አንድ ለጠየቀችኝ ጥያቄ መልስ ልስጣት። ኦኬ እኔ ልክ ኢትዮጵያ እንደገባው ታስሬ እንደገባው ከዮናስና ከዮኒ እህት ጋር ተጣላች። ኦኬ ተጣሉ። እኔ እስር ቤት ሆኜ ብዙ ነገር ተፈጥሯል። እርስ በርስ ጓደኞቼና የኔ ዮናስና እህቱ ኦኬ ግን ሁሉም እኔን ለማስፈታት ነው ሲጣጣሪ ነበር። ሁሉም ጓደኞቼ የዮናስም እህት ዮናስም ሌሎችም ጓደኞቼ ግን ተፈራረቁ። ኦኬ ግን ተከፋፈሉ። እኔ መሀል ቤት ስጨነቅ ነበር፣ እስር ቤትም ሆኜ ማለት ነው። የእነዚህ ጓደኞቼ መጥተው ስለ እነ ዮናስ ሌላ ነገር ነው የሚነግሩኝ፣ እነ ዮናስን መጥተው ስለ ጓደኞቼ ሌላ ነገር ነው የሚነግሩኝ። የእነዚህ ጓደኞች አይደሉም። የእነዚህ ጓደኞች አትበይ